ሰላም እንዴት ናችሁ? ካሳው ነኝ። ዛሬ ካፓዶሻ ሪል ስቴት የመስቀል ፍላወርን እናያለን። ያው ሪል ስቴት ሪቪው ላይ አይደለን። ዛሬ ከዋና ቢሮአችን ከሰንጋተራ ተነስተን ወደ ካፓዶሻ ሪል ስቴት ወደ መስቀል ፍላወር ሳይት ከተማውንም እያየን እኛም ምን እያወራን እንሄዳለን። አጠገቤ ናታን አለ። ባለፈው ተዋውቃችሁት ነበር። እንዴት ናችሁ? ሰላም ናችሁ? ወደ ሳይታችን እየሄድን ነው፣ ወደ መስቀል ፍላወር ሳይት እና አብረን እስቲ ከተማውንም እያየ ነው። ከተማውንም እያየ ነው። እሱ እየነዳ ስለሆነ ትላለህ። ከተማው በጣም ነው የሚያምረው እንደምናውቀው። አሁን ቤት በሜክሲኮ ምን ሄደው ቤት በዋናው መንገድ በቦሌ ወሎ ሰፈር አረ በዚህ ነው። እሺ በቂርቆስ ጋር ነው። እና አሁን ስለ መስቀል ፍላወር ሳይት እያወራን ይዳ መስቀል ፍላወር ሳይት ቪላ ቨርዴ ሬስቶራንት የሚባለው ይታወቃል። እዛው ሬስቶራንት ላይ ነው የሚገነባው። አደባባዩ ትንሽ ገባ ብሎ ማለት ነው። እንግዲህ ሰዎች ያውቁታል ብለን እናስባለን። ቆንጆ ምግብና ዘፋን ነገሮች ነው የሚባለው። እንደ ሬስቶራንት እንደ ባርና ሬስቶራንት ነገር እንደዛ አይነት ነገር ነበር። ብዙ ዘፋኞች እንደውም እዛ ዘፍነዋል። ታዋቂ ቤት ነው፣ የድሮ ቤት ነው። እዛው ኦሬዲ እንደውም ስንገዛው ስሙን ራሱ አልቀየር ነው፣ ቪላ ቨርዴ ሪል ስቴት ወደሚል ነው እንዲቀየር ያደረግነው ማለት ነው። ስለሚታወቅ እሱ እዛ ላይ ባለ እንትን ነው ሶስት ህንጻ ነው አይደል? የሚሰራው G+11 G+12 ናቸው። 12 G+12 3 ቤዝመንት ሁለት ቤዝመንት አለ፣ ግራውንድ አለ። ከዛ 12 ፎቅ ናቸው፣ 3 ብሎኮች ናቸው የገነቡት ማለት ነው። ስለዚህ አሪፍ ነገር እንጠብቃለና። አዎ ቆንጆ ነገር የገነባ ነው። ከዚህ በፊትም ያው አንድ ሳይት አስረክበን ስለጨረሰን እሱን ለምዲዘን ወደዚህ መተናል። ኦኬ አሪፍ ነው ሎኬሽን። ብዙ ሰው ይወዳል፣ ብዙ ሰው እንደውም ያውቃል ለምርጥ። ስለዚህ ዛሬ እያየን አሁን የምንገኘው ለገሃር ነው። ለገሃር አካባቢ ነው የምንገኘው። መንገዱ ትንሽ ተዘጋግቷል። ቅዳሜ ምሳ ሰዓት ስለሆነ ምሳ ሰዓት ላይ ቅዳሜ ይዘጋል መንገዱ። አሁን ከማል ከሜክሲኮ ያው ሴንተር የሚባለው ሜክሲኮም ሴንተር ነው የሚባለው አይደል? በቃ አሁን ለጋር ዋናው ለጋር ነው የሚባለው። ኢግል ሂልስ ነው እዚህ ጋር ፊት ለፊት የምታዩት ኢግል ሂልስ ነው። እዚህ ጋር ላጋሯን ማለት ነው። እዚህ ጋር ጥቁር ሳይቶች አሉ እዚህ ጋር ቤት በዚህ በጨርቆስ ነው። እዚህ ዋናው የለጋር መንገድ ትተነው ወደ በጨርቆስ በኩል አድርገን እንሄዳለን። ይሄ ለጋር ነው የድሮ አውቶቡስ ማቆሚያው። ባቡር ስቴሽን በባቡር ነው የሚታወቀው። በኋላ ላይ ወደ አውቶቡስ መናኸሪያነት መጥቶ ነበር። ቀስ ብሎ ሲሄድ ግራ ያጋባል። ነው ተላላ ኖ ከተማችንን እናት የሚለው ፕሮግራም እንደሱ ይዘት አሉ ትላለህ። ቤትም ከተማንም ከለጋር እንዴት እዛ መስቀል ፍላወር ስገዙ እንዴት ከሜክሲኮ መሄድ እንችላለን የሚለው ዋናው ነገር እሱ ነው። ከተለያዩ አሁን ይሄ ፕሮግራም ይቀጥለው ከተለያዩ ቦታዎች ወደ ሳይቶቻችን ከተማውንም እያሳያቸው እንሄዳለን ማለት ነው። በቀጣይ ደግሞ ከዋና ቦታ እንነሳና ምን ይመስላል? እዚህ ጋር ጊፍት ትልቅ ሳይት አለው። ጊፍት ሪል ስቴት እዚህ ጋር ኮንስትራክሽን አሁን በጨርቆስ በገበያው ጋር ነው እየሄድን ያለው። ጨርቆስ በገበያው
ገበያውን ብዙዎቻችን እናቃታለን ብለን በጣም አደገኛ ገበያ ነው አለ የተባለ ገበያ ነው። ቅዳሜና ሐሙስ ማክሰኞ ቅዳሜና ሮብ ቅዳሜ ዛሬ አለ። ዛሬ ቅዳሜ አይቼዋለሁ ስመጣ። ይሄ ገቢዎች የጉምሩክ ዋና ቢሮ ነው። አይ ለፊታችንና ሪቪው አንድ ቀን ሰራላችሁ። ያው ይሄ በጣም ሪቪው የሚያስፈልገው ነው የምር። እነ ሰለሞን እዚህ ጋር ሰለሞን ይሸጣላ። ይታወቃል። ሰባል ጊዜ ብዙ ጊዜ ያልወጣ አይደለም ነው የሚባለው። አዲስ አበባ ሴቶቻችንን ያሳመረ ቦታ ነው። ይሄ ቦታ ሁለቱ አለባቸው። የከተማው ሴት ከዘነጠ እዚህ ነው። ይሄ ድልድዩ ማለት የመሻለኪያ ድልድይ ማለት ነው። አሁን ገበያውን እያየ ነው። ከባድ ገበያ ነው። የለም አረ ምንም የሌለ ነገር የለም። ጸድ ገበያ ነው። ምንድን ነው ማይኮን እንትን ነው። ሹፌሩ ማነጋገር አይችልም በሚለው ለዛሬ አይሰራም። ገሰጥሽኝ አንተ ወጣይ መጥተት አለብህ አለ አንተ ለተመልካቾቻችን። ያው ገበያ ቀን ነው ዛሬ ቅዳሜ። በውጭ ሀገር ላላችሁ ሀገራችሁ ለናፈቃችሁ ከተማችሁን ዞር እያልን እናሳያለን። እዚህ ሄድልን ብትሉ ይሄድላችሁ። እዚህ ቦታ ናፍቆናል አሳየን የምትሉ ዲኤም አድርጉልኝ አይደል? በቃ ምንም እኛ ለእናንተ ነው። ምንድነው ህይወታችን? ከእናንተ ውጭ ምንድነው ህይወታችን? አዲስ አስፋልት ነች። አዲስ አስፋልት ነው ይባላል። የድሮም ነገር ከተማው በጣም ያበደ ነው። አሁን ቀጣይ ደግሞ ከየት ወዴት እንሂድላችሁ የሚለውን እዛው እያሰባችሁ ይሄን እያያችሁ የተዝናናችሁ ፕሮግራማችን ስፖንሰር ማድረግ ከታሻለ ስልክ የምር ደውል ወይ ኢትዮጵያዊነትን የማያበረታታ ነገር አንቀበልም። ስፖንሰር የምታደርገው ባህላችንን ትውፊታችንን የጠበቀ ካልሆነ ዋር ነው ለጎዳ ነው። ተበበለች አስፋልት ነች። በጣም ጠባብ ነው። እዚህም ላይ ደርቦ ቆሞ መሄድ እዚህ ጋር መቆም የለበትም መኪና። መሀል እየሄደ ፕሌን ነዳ ነው የሚመስል። አቃላ ፕሌን የሚነዱት መሀል ነጭ መስመር ላይ እንደሚነዱ ሲነሱ ነርታን ከዚህ በፊት ሲሙሌተር ላይ ያው ሞተር በለው እኮ ፕሌን በለው ቻብራ ከንፈለው እንጂ አሪፍ አቋራጭ መንገድ ነው። በጣም ሾርት ከት አሁን የደረሰን ጋዜቦ አደባባይ የደረሰን። ይሄ ጋዜቦ አደባባይ ላደጋችሁ ለናፈቃችሁ ጋዜቦ አደባባይ ደርሰናል። ትዝታ ያላችሁ በውስጥ እስቲ እዚህ ጋር ትዝታ አለን በሉን። እዚህ ጋር ፍቅረኛውን እዚህ ወክ ያስደረገ የተላላከ በዚህ ጋር ሱቅ ሄደ። ሙዚቃ ቢኖራል ለሚቀጥለው ሙዚቃ እናዘጋጃለን አይደል? የሙዚቃ ሪቪው በሚል ደግሞ ሳይሆን አይ ፕሌሊስትን ታሰፋለህ። አሁን ግን ያው ዋናው ከስተመሮች እኮ ቤት የሚገዙ ነው የሚያዩት እኮ ደንበኞች። እሱማ ነው ፎሎወሮቹ ቤት ገዢዎች ናቸውና ያው እንዲዝናኑ ነው። ስለ ቤት ገዢስ መዝናናት የለበትም እንዴ? የአስፋልት ቀጥታ የት ነው የሚወጣው? ወደ እንትን ማለት ነው ወደ ቡልጋሪያ። እኛ ግን ዩ አድርገን እንመልሳለን።
ታይም ካፌ እዚህ ጋር አሳም አላችሁ። ታይም ካፌ እዚህ በጣም አዲስ አበባ ተቆጣጥሮታል። ብዙ ቦታ አለ። አረባ ለጋር ጋር ራሱ እንትን ጋር አለ ስቴዲየም ጋር ላሊበላ ጋር እሱ አለ። ላሊበላ ሬስቶራንት የነበረው ድሮ ለጋር ጋር መስቀል አደባባይ መስቀል ፍላወር መኪና የሚሸጥበት ቦታ። በቃ መኪና ተመጥቶ መኪና የለም። የሌለ መኪና የለም። እዚህ ዋና የመኪና ገበያ እዚህ ነው። አሉ ቤተሰቦቻችን አሉ። መኪና የምትፈልጉ ደውሉልን። ምርጥ መኪና አለ እዚህ። በቃ መኪና ሁሉ የሚሸጠው እዚህ ነው። በቃ ደመቺ ስራቱ አለ። በቃ ወሳኝ መኪኖች አሉ። ማግስቱ እረፍት ነው። ጋዜቦ አደባባይ ባላል ሐውልቱ ምንና ብሮ እንዳቆሙት አናውቅም። የአሜሪካ የነጻነት እንትን ሐውልት ነው ይመስላል። የሆነ አሜሪካ ያላችሁ ምን ሐውልት ይመስላል? አሁን ትተነው ወደዚህ ወደ መስቀል ፍላወር ነው የምንሄደው። መስቀል ፍላወር ይሄድና ይሄ ወሳኝ ቦታ ነው። የፕሌስ ራሱ ማግስቱ እረፍት ነው። መስቀል ፍላወር ታሪክ ቁርጥና ታሪክ ስጋ ቤትና ላውንጅ እዚህ ጋር ታሪኩን ነው አጁ ታሪኩን ለጋራ አላችሁ። ለጋራ ስጋቸው በጣም አሪፍ ነው። ሰው እየበላ ነው ማለት ነው። ቁጥር 2 ከከፈተ አንድ ስጋ ቤት በቃ ደንበኛ አለው ማለት ነው። ሰው ይበላል። እንዴት ነው አሉ አቅም ያለው አለ። ታሪኩን ነው አጁ በጣም ቆኛ እኔ ስራ እዛ በጣም ደንበኞች ነበርን። ታሪኩን ነው አጁ እያያችሁን ከሆነ ታሪኩን ቆይ ጀለስ ናቸው። ታሪኩን ነው አጆ እንዳፖስቶ እንዲያማለን ስማ ቆይ ታሪኩን ነው አጆ ጀለስ ናቸው። ወንድማማች ዋጆ የሶስት ነው ዋጆ አዋ ዋጆ ኤሌክትሪክ መኪና ተጋጭቶ እንትን ነው ተመቶ ነው ወይስ በየጎን ነው? በጎን መቶ ሸርፎት ሄዶ አረ መሸፋር መጥቶት ነው ተጠጣ። ማግስቱ እረፍት ነው። አታ ዲዘር ይገባው ነው። እዚህ ጋር ስቆጥ ይሰፋል። ከበርቻቻ ለምትወዱ ሃቫና ክለብ አለ እዚህ ጋር መስቀል ፍሎር ትዝታ ያላችሁ እስኪ እና ሃቫና ክለብ እና ሞሴ ሆቴል አለ እዚህ ጋር ይታያችኋል ብለን ተስፋ እናደርጋለን። ምን ወንት ይዘለ ድሪም ላይነር ሆቴል አሪፍ ሰፈር ነው። እና ኮንኮርድ የጨፈራችሁ እስቲ ኮንኮርድ ክለብ አታውቁ? እኔም አላውቁም። ተመልካቾቻችን የምታውቁት አለ? ኮንኮርድ ሆቴል አሪፍ ነው ይባላል። ኮንኮርድ ቲቪ እኮ አለ፣ ኤሌክትሮኒክስ አለ። ኮንኮርድ አይ ኮንኮርድ አለ። ዘ ፕላቲኒየም ክለብ አለ እዚህ ጋር ብዙ ቀማማ ይመስለኛል። ምስራቅ በር ነው ታዋቂ ቤት ነው። ሙሴ ከመቀማል ማለት ነው። ይሄ እዚህ ቀውጥ ሰፈር እኮ ነው። እንጂ በየርቀቱ ሆስፒታል ጤና ጣቢያ ቢኖር ጥሩ ነበር። አለ እኮ ጤና ጣቢያ ፊት ለፊት ስለማይሆን ነው እንጂ የጀርባ ድምጽም አይፈልግም። ገብቷል። አሁን ቦታ እዚህ ጋር ምንም የሌለም። እዚህ አካባቢ መስቀል ፍላወር እዚህ ቱሊፕ ሆቴል አለ እዚህ ጋር ጎልደን ቱሊፕ ይባላል። አቦሌ ጋር አይኖ ሆቴል አለ ጎልደን ቱሊፕ እና ሶፊ ፕላዛ እና ዝንጥ ያለ ቤት እየሰራንላችሁ ነው። በቃ መሀል ከተማ ላይ እኮ ቁጭ የምትለው በዚህ ጋር ቦሌ ነው። በዚህ ጋር እዚህ ወተራም እንዲሁ ወክታ አለ ቄራም አለ ሳሪስ ቡልቡላ እንዲህ ባይነት አለ እዚህ ቦሌ ቡልቡላ በሚካኤል ጋር ወረድ እኮ ነው የምትለው። ያሬድም ቤተክርስቲያን አለ። የሚገርም ሳይት ይሄ አደባባዩ ጋር ደረሰ ማለት ነው። መስቀል ፍላወር አደባባይ ይሄ መስቀል ፍላወር ሆቴል ነው። በቀኝ በኩል ያለው ቤት ሆቴል ነው። ቀጥታ ከተከደ ወደ አጎና እዚህ ጋር ወደ አጎና እንመጣለን። እዚህ ጋር ጠፍ ብለን በኮብሏ ወደ ቪላ ቨርዴ ሬስቶራንት ወደ ነበረበት አሁን ሪል ስቴት ሆኗል። ኦሬዲ
ቤቱ ፈርሶ ሳይድ ክሊራንስ ላይ ነው ያለው። እሱ አሳያችኋለሁ። ያው ቹጋ ባለች በቃ ነች። ቆንጆ ቦታ ነች። ራሱ ነፋሻ ነገር አለ እዚህ ጋር። ኮሚኒቲ ፖሊስ አለ እዚህ ጋር ፊት ለፊታችን። ቪላ ቨርዴ ሳይቱ ይሄ ነው። 3 ብሎኮች ናቸው እዚህ ጋር ያሉት። 3 ብሎኮች ናቸው። የመጀመሪያው ብሎክ ያው ጠረጋ ኦሬዲ ተጀምሯል። ይሄ በመሀሉ መንገድ ነው። ኦሬዲ ይኸው የመጀመሪያው ጠረጋው ተጀምሯል። ቁፋሮ ተጀምሮ ቁፋሮ የተጀመረ ነው። ቁፋሮ ይጀምራል በቅርብ ጊዜ። ስለዚህ 3ቱ ብሎኮች ወደዚህ ነው የሚደረደሩት ማለት ነው። እንደዚህ ዙሪያውን ይዘው ወደ 2000 ካሬ ማለት ነው። 1900 ካሬ ነው አጠቃላይ ኤሪያው ማለት ነው። ይሄው እንደምታዩት ነው። ግቢውን ይመስላል። ቪላ ቨርዴ የምታውቁት ሰዎች ስለዚህ ምን አሳባለ? ምንም በቃ ሎኬሽን ነው። ሪል ስቴት ሲገዛ ሰው ማየት ያለበት ቦታው የት ይገኛል የሚለው ነው። ከዛ በተጨማሪ ሌጋሊቲ ኢሹዎችን ነው። እኛ ሁሉንም ነገር አጣርተን ቼክ አድርገን ነው ያለነው። ስለ ካምፓኒው የምትፈልጉትን ነገር ሁሉ ካላችሁ ካርታው ሁሉ ነገር አለን። ቢሮ መጥተው ማድረግ ይችላል። እነዚህ ነገሮች ከፈለገም ክፍለ ከተማ ሄደው ማጣራት ይችላሉ ማለት ነው፣ ከሌጋሊቲ ጋር የተገናኙ ጉዳዮችን። ከዚህ በተጨማሪ ግን ቆንጆ ቦታ ላይ ነው። ኢኒሻል ፔመንት ከ10% ጀምሮ መካሬ ከ81,000 ብር ኢኒሻል ፔመንት ከፍ የሚያደርጉልን ከሆነ ደግሞ እስከ 61,000 ብር ድረስ ኦፈር ይዘን እየጠበቅናችሁ ነው። ቢሮ ብቅ በሉ።